ቤት እግዚአብሔር ስራው እኛ እኮ አንድ ኒውክሌር ተፈራርቶ ነው ዓለም ያለው። እሷ በቅጽበት ውስጥ ስንት ማለት ነው? 100 ሚሊዮን ኒውክሌር ቦምብ ማለት ነው። እግዚአብሔር ጠብቆን እንጂ የ6 ሴኮንዶ ኃይሏን ብትለቅ የምድር ውቅያኖስ ሁሉ ይተናል። በ6 ሴኮንድ ውስጥ በ3 ደቂቃ ውስጥ ኃይሏን ብትለቅ የምድር ክረስቴ ቅርፍቶ ወደ ላይ ነው ድብልቅልቁ የሚወጣው። እግዚአብሔር ባወቀ ምንን አራቀ? ሰማይን አራቀ። አሁን ወደ እመቤታችን ነው ያንተውት። ፀሐይ በዚህ ደረጃ አስፈሪ አስደንጋጭ ኃይል ካላት ድንግል ማርያም እናታችን ፀሐይን ሳይሆን የፀሐይን ፈጣሪ ተሸከመች፣ አልተቃጠለችም። ክብር ይግባት። አቤት ክብሯ! በጣም እኮ ይደንቃል። የፀሐይን ፈጣሪ ነው የተሸከመችው፣ ግን አልተቃጠለችም። እምነ ፀሐይ የአቢ ብርሃና ይላል ያሬድ። ለዚህ ነው ብርሃኑ አለ ከፀሐይ ብርሃን ይበልጣል። አንቀጸ አድኅኖ አልባቲ ሙስና፣ ነውር ነቀፋ የሌለባት የድህነት ደጃፍ ናት። በክብሮ በስባት ስርጉስና፣ ውበቷ ደምግባቷ ያማረ ያጌጠ የተዋበ የተሸለመ ነው። አማን በአማን መሶብ ዘመና፣ እውነት በእውነት አለ መና ክርስቶስን የተሸከመች መሶበ ወርቋ ፀሐይዋ ጨረቃዋ ድንግል ማርያም ናት። ክብር ይግባት። አቤት በጣም ይደንቃል። የእመቤታችንን ስዕል ስትመለከቱ ትኩረታችሁን የሚስበው ምንድን ነው? ሁለት ልብ መጎናጸፊያ ሰማያዊ ከላይ ከውስጥ ቀይ ትለብሳለች አይደል? ቀይ ምንድን ነው? በእስራኤል ደናግል ቀይ ግምጃን ይለብሳሉ። እናቶች ደግሞ ሰማያዊ መጎናጸፊያ። እሷ ድንግልናን ከእናትነት እናትነትን ከድንግልና በመደረቧ ሁለቱንም ትለብሳለች። ግን በደንብ አድርጋችሁ ሰማያዊውን ስታዩ እላዩ ላይ ምን አለ? አረ በሞቴ ስለ ማርያም አይታችሁ አታውቁም እንዴ? እላዩ ላይ ምን አለ? ከዋክብት አሉ አይደል? አዎ ይሄን ነው አውቃለሁ። ከዛ ብዙዎቹን ከዋክብት ተውና ደግሞ ትከሻዋ ጋር ሂዱ። ምን አለ? አንድ እዚህ ጋር ኮከብ አለ። ከዛስ እዚህ ጋር ግንባሯ ላይ ትልቅ ኮከብ ይሳላል። አንዱ ትከሻዋ ነው ግን አይታይም። በማን ተከልሏል? በልጇ ተከልሏል ማለት ነው። ምን ማለት ነው ይሄ? ሶስቱ ከዋክብት የአብ የወልድ የመንፈስ ቅዱስ ምሳሌ ናቸው። የአብና የመንፈስ ቅዱስ። ይሄስ የራሱ የወልድ ነው። ሁለተኛ በንጽሐ ሥጋ አንድ፣ በንጽሐ ነፍስ ሁለት፣ በንጽሐ ልቡና ሶስት። ተመልከቱ። ስለዚህ ኮከብ ልዑል እንደሆነ ድንግል ማርያም ምንድን ናት? ልዕልት ናት። ጨረቃን ማየት ደመቅ ድምቀቷ ውበቷን ስትመለከቱ በምን ተመሰለ? በእመቤታችን የቅድስና ድምቀት የንጽህና ድምቀት። ያቺ ሙሉ ጨረቃ ምንም ነውር ነቀፋ እንደሌለባት ሁሉ ድንግል ማርያምም ምን የለባትም? ነውር ነቀፋ የሌለባት ታላቋ ጨረቃ ናት። እቺን ጨረቃ አክብሯት። ድንግል ማርያም እናታችን ብቻ ናት። ሌላው የመጨረሻው ጨረቃ በቅርጿ በምኗ አሁን በጣም የሚያስደንቅ ነገር ልነግራችሁ ነው። ሰማይን መከታተል እንድትጀምሩ ያረጋቸዋል። በሲራክ 43 ከ7 እስከ 8 እንዲህ ይላል። ጨረቃስ እንደ ስሟ ናት፣ እድገቷም ድንቅ ነው። በሰማይ ሰራዊት ስርዓትን፣ ሕጸጽን ማለት ጉድለትን፣ ምልአትን ማለት ሙሉነትን ማፈራረቋ ድንቅ ነው። በሰማይ ሰራዊት መካከልም ታበራለች ይላል መጽሐፍ ቅዱስ። አሁን ቅዱስ ያሬድ ምን አላት? ለፀሐይ ለወር ክበቡ የጨረቃ ምኑ ክበቡ የጨረቃ ምኑ። ጨረቃ ማለት ብዙ አይነት ነው ቅርጿ። ስንት ቅርጽ አላት? አንድ ሁለት፣ ኧረ እባካችሁ ስንት ቅርጽ አላት? ጨረቃ መንገድ መሪ ናት። ጨረቃ ምንድን ናት? እንዴት ነው መንገድ የምትመራው? በኋላ ነግራቸዋለሁ። ግን ጫካ ውስጥ ስትሄዱ በረሃ ብትሄዱ ኮምፓሳችሁ ተበላሸ እንበል፣ ወይም ጀልባ ስትቀዝፍ አቅጣጫ ጠፋ፣ ምንድን ነው የምታደርገው? በሐዋርያት ሥራ ላይ ምን ይላል? ፀሐይን ጨረቃን ከዋክብትን ሳናይ ስንቀር አለ ጳውሎስ የመኖር ተስፋችን ተቋረጠ እንደሚል አቅጣጫ ዳይሬክሽን ታሳያለች። እንዴት ነው መሰላችሁ የምታሳየው? በኋላ ነግራቸዋለሁ። ቅርጿ እንደ አይነት ቅርጽ አላታል። ዛሬ ጨረቃ የምትወለድበት ቀን ነው። ደመና ባይሆን በምዕራብ አድማስ እንደዚህ ሆና ታያዋታላችሁ። ማጭድ ቅርጽ ሆና እና ጫፏ የሚያሳየው ወደ ምን ይመስላችኋል? ወደ ምስራቅ አቅጣጫ። ወደ ምን አቅጣጫ? በቃ ምስራቅን ካወቃችሁ ቀላል ነው። ምዕራብ፣ ሰሜን፣ ደቡብ ማለት ነው። ስለዚህ ጨረቃ ሳታቃጥል ሳትገፋ እንደ ነፋስ ሳትወብቅ ግን ምን ታመላክታለች? አቅጣጫን ታመላክታለች።
የምታመለክተው ደግሞ የምን አቅጣጫ ነው? ወደ ምን? ወደ ምስራቅ። ኮከብ ብሩህ እንደሆነ ድንግል ማርያምም በሃይማኖት በምግባር በንጽህና በቅድስና የበራሽ ናት። ኮከብ ውብ እንደሆነ ድንግል ማርያምም ምንድን ናት? ኧረ መልስልኝ። የተዋበሽ ናት። ስለዚህ ኮከብ ክርስቶስን ያገኘንባት ምስራቃችን፣ እውነተኛውን ፀሐይ ክርስቶስን ያየንባት ያንጸባረቀች ጨረቃችን፣ ፀሐዩን ያሳየችን ሰረገላ ፀሐያችን በአንድ ላይ ስሟ ማነው? ኧረ አይሰማም። ኧረ መስቲ በሉ ጥሮተ ድገሙት፣ አይዟችሁ። ማር ይላል አይደል? እልል በላ እስማ እንደ ኤልሳቤጥ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አቤቱ ጌታችን አምላካችን ንጉሳችን ብርሃናችን የአውደ ምሕረቱ ባለቤት ኢየሱስ ክርስቶስ ክብርና ምስጋና አምልኮትና ውዳሴ ለስምህ እናቀርባለን። ክቡር አባታችን ሊቀ ስዩማን አብርሃም የዚህ ታላቅ ቤተ ክርስቲያን ዋና ጸሐፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ዘማሪያን ዘማሪያት፣ ሚመናን ሚመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ አዶናይ ጸባኦት ኤልሻዳይ የተባለ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ባለን ጥቂት ደቂቃዎች የምንማማረው ታላቁ አባት ሰሎሞን በመኃልየ 6 ቁጥር 10 ላይ በተናገረው ኃይለ ቃል መነሻነት ይሆናል። የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሳችን እግዚአብሔር ሕይወታችን ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃድ ይሁንልን። መኖ ይእቲ ዛቲ እንተ ትሄውስ ከመ ጎህ ሰናይት ከመ ወር ወብርሂት ከመ ፀሐይ። ይህቺ እንደ ጎህ የምትጎበኝ ማናት? እንደ ጨረቃ ያማረች ናት፣ እንደ ፀሐይም የበራሽ ናት። እስቲ ይህቺ በሉ እስቲ። አይሰማም። ማናት? ይህን ኃይለ ቃል የተናገረው ጠቢቡ ሰሎሞን ነው። መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት የቅድስተ ቅዱሳን የድንግል ማርያም ክብር ተገልጦለት ይቺ ማናት ካለ በኋላ በጎህ ቀጥሎ በጨረቃ ቀጥሎ በፀሐይ ይመስላታል። ረድኤቷ በረከቷ አይደረብን። ስለዚህ በዛሬው መርሃ ግብራችን ትላንት የእናታችን የቅድስተ ቅዱሳን የድንግል ማርያም ዓመታዊ ክብረ በዓሏን አክብራቸዋል። ዛሬ ደግሞ ተከታይ ጉባኤ ስለሆነ ነው ይህን ርዕስ የመረጥኩት። እግዚአብሔር አምላክ ምስጢሩን ጥበቡን ይግለጥልን እና በዚህ ርዕስ ውስጥ በጣም ብዙ ምስጢራት ነው የምትማሩት እግዚአብሔር መንፈስ ቅዱስ በገለጠልን መጠን። ታዲያ ሰሎሞን አባቷ አስቀድሞ እንደ ፀሐይ የሞቀ እንደ ጨረቃ የደመቀ እንደ ማለዳ ወጋገን ያበራው ቅድስናዋ ንጽህናዋ ዘላለማዊ ድንግልናዋ ተገልጦለት መኑ ይእቲ ዛቲ እቺ ማናት ካለ በኋላ እንተ ትሄውስ ከመ ጎህ እንደ ጎህ የምትጎበኝ እንተ ትሄወስ ካለ የምትጎበኝ እንደ ጨረቃ ያማረች ናት እንደ ፀሐይም የበራሽ ናት በማለት የቅድስት ድንግል ማርያምን ንጽህና በጎህ ሁለተኛ በጨረቃ ሶስተኛ በፀሐይ መስሏል። ለምን በጎህ መሰላት? ለምን በጨረቃ መሰላት? ለምንስ በፀሐይ መሰላት የሚለውን ምስጢር ነው የምናየው። ታዲያ ታላቁ ማሕሌታዊ ሊቅ ቅዱስ ያሬድ ድጓ በሚባል መጽሐፉ ላይ ሲተረጉመው ምን ይላል? እግዝእትነ ለቃል መዝገቡ ድንግል ማርያም የቃል ማደሪያው ነሽ ካለ በኋላ ለወር ክበቡ የጨረቃ ምኑ ነሽ አለ ክበቡ ነሽ፣ ለፀሐይ ለህቡ የፀሐይ ደግሞ ግለቱ ነሽ። ፍሬ ዚአኪ ለበሉ ይጠቡ አንቲ እጽ ዘያለቡ ያንቺን ፍሬ የተመገቡ አለ ይራቀቃሉ፣ አንቺ ልብ የምታስደርጊ ዛፍ ነሽ በማለት ድንግል ማርያምን በፀሐይ ግለት ድንግል ማርያምን በጨረቃ ክበብ መስሎ ማሕሌታዊ ሊቅ ቅዱስ ያሬድ አስተምሯል። ታዲያ ሰሎሞን ጎህ ይላታል። እስቲ በሉ ጎህ ማለት ምን ማለት ነው? ፀሐይ ከመውጣቱ በፊት የሚመጣ ብርሃን ማለት ነው። ጎህ እንደምታውቁት 3 ክፍል አለው። እንግዲህ
ጎህ ቀደደ ከተባለ ፀሐይ ሊወጣ ተቃረበ። የጨለማው ሰዓት ምን ሆነ? አበቃ። ምን መታየት ጀመረ? ብርሃን መታየት ጀመረ። ወፎች ይዘምራሉ፣ የንጋቱን መቃረብ ያበስራሉ። ያን ጊዜ ፀሐይ በምስራቅ አድማስ ከመፈንጠቁ አስቀድሞ ጎሁ ሰማዩን መልቶት ይታያል። ታዲያ ድንግል ማርያምም በምን ተመሰለች? በጎህ ተመሰለች። ጎህ ከፀሐይ አስቀድማ ብርሃኗን መልታ በጠፈር ላይ እንደምትታይ ድንግል ማርያምም ከእውነተኛው ፀሐይ ከኢየሱስ ክርስቶስ አስቀድማ ከማን ተወለደች? ከቅድስት ሐናና ከቅዱስ ኢያቄም ተወልዳ ፀሐዩ ሊመጣ እንደሆነ ምን አደረገችልን? አበሰረችን ማለት ነው። ፀሐዩ ማን ነው? መልሷ ማን ነው? እውነተኛው ፀሐይ ክርስቶስ ነው። ይእተ አሚረ ይሰርቅ ለክሙ ፀሐይ ጽድቅ ብሎ ነቢየ እግዚአብሔር የመሰከረለት ፀሐይ ዘኢያዕርብ የማይጠልቀው ፀሐይ መድኃኔ ዓለም ክርስቶስ ነው። ስለዚህ ድንግል ማርያም በንጋት በውጋገን ይልቁኑ ደግሞ በጎህ መመሰሏ ለማን ነው? እውነተኛው ፀሐይ ኢየሱስ ክርስቶስ የምትወልደው አማናዊት ጎህ ስለሆነች ሰሎሞን እንደ ጎህ የምትጎበኝ ይቺ ማናት በማለት በእውነት እውነተኛው ብርሃን እውነተኛውን ፀሐይ ክርስቶስን የምታበስረው አማናዊት ጎህ እንደሆነች መሰከረ። ረድኤቷ በረከቷ ይደረብን እና የሌሊቱ ሰዓት ያስፈራል፣ ያስጨንቃል፣ ጨለማ ነው ታውቃላችሁ። ልክ ግን ጎህ ሲመጣ ምን ይሆናላችሁ? ደስ ይላችኋል አይደለ? ተስፋ አለው፣ ትጽናናላችሁ። ለስለስ ያለ ብርሃን ነው፣ ካሁን ፀሐይ ሊወጣ ነው ብላችሁ በተስፋ እንደምትመሉ ሁሉ የእውነተኛዋ ጎህ የድንግል ማርያም መወለድ እውነተኛው ፀሐይ ኢየሱስ ክርስቶስ ሊመጣ ስለሆነ ለሰዎች ምን ሰጥቷል? ሰላምን ሰጥቷል፣ ደስታን ሰጥቷል፣ እፎይታን ሰጥቷል። ድንግል ማርያም ዛሬ ለእኔና ለእናንተ የደስታችን ምክንያት ትሁነን። ሌላው ጎህ እንደሚታወቀው ከሌሊት ወደ መዓልት ወይም ከጨለማው ወደ ብርሃን መሸጋገሪያ ድልድይ እንደሆነ ድንግል ማርያምም ምን ሆና ተገለጠች? ድልድይ ሆና ተገለጠች። ከዓመተ ፍዳ ክርስቶስን በመውለድ ወደ ዓመተ ምሕረት ወደ ዓመተ ስጋዌ መሸጋገሪያ ስለሆነች ሰሎሞን አባቷ ምን አለ? መኑ ይእቲ ዛቲ እንተ ትሄውስ ከመ ጎህ፣ እንደ ጎህ የምትጎበኝ ማናት በማለት ስለ ድንግል ማርያም ይመሰክራል። ቀጥሎ ደግሞ ምን አለ? እንደ ጨረቃ የተዋበች። እስቲ በሉ በጣም ደስ ያሰኛል። እና ሰሎሞን እንደ ጨረቃ የተዋበች ይላታል። ድንግል ማርያም በጨረቃ በስድስት መልኩ ትመሰላለች። በስንት መልኩ? ስለዚህ ቀና ብላችሁ ውቧን ጨረቃ በምሽት ሰዓት ስትመለከቱ ማንን ማሰብ አለባችሁ? ድንግል ማርያምን ማሰብ አለባችሁ። ለምንድን ነው በጨረቃ የተመሰለችው? ሰሎሞን እንዳለው በውበቷ በምኗ? በውበቷ ሰናይት ከመወር ይላታል። እንደ ጨረቃ ያማረች ናት። እንደሚታወቀው ፀሐይን ማየት አይቻልም። ጨረቃንስ ቻላል እንጂ በምሽት ጨረቃ ትዝናናላችሁ፣ በውበቷ ትደነቃላችሁ። ድንግል ማርያምም እንደዛ ያማረች ናት። ሊቁ ምን ይላል? ክበበ ገጻ ከመወር፣ የፊቷ ክብነት እንደምንድን ነው አለ? እንደ ጨረቃ ነው። ወአዕይንቲሃ ከመ ኮከበ ጽባሕ፣ አይኖቿ ደግሞ እንደ አጥቢያ ኮከብ ናቸው። ወቆመ ከመ በቀልት ለማርያም ድንግል፣ ቁመቷ ደግሞ እንደ ዘንባባ ያማረ ነው በማለት የድንግል ማርያምን ውበት ሊቃውንት በተለይ ፊቷን በጨረቃ መስለው ገልጠዋል። ዋናውና ትልቁ ምስጢር ግን በብርሃኗ። እስቲ በሉ ጨረቃ የራሷ ብርሃን የላትም። ብርሃንን የምታገኘው ከማን ነው? ከፀሐይ ነው። ጨረቃ ማለት እንደ መስታወት አድርጋችሁ አስቡ። መስታወት ያንጸባርቃል እና የፀሐይን ብርሃን የምታንጸባርቀው ታላቋ ማናት? ጨረቃ ናት። የፀሐይን ብርሃን ጨረቃ እንደምታንጸባርቅ ሁሉ ድንግል ማርያምም የማንን ብርሃን አንጸባረቀች? የክርስቶስን ብርሃን አንጸባረቀች። ጨረቃ ሆና ተገለጠች ማለት ነው። ለምሳሌ እሱ ምንድን ነው? ብርሃን ነው። አነ ውእቱ ብርሃኑ ለዓለም። ዝናብ ነው? ዝናብ ከሆነ መጠለያ ውስጥ ግቡ ነው እንዴ? ዝናብ ነው አይደለም? እሺ። አነ ውእቱ ብርሃኑ ለዓለም፣ እኔ ምንድን ነኝ አለ? የዓለም ብርሃን ነኝ ካለ በኋላ አንተም ውእቱ ብርሃኑ ለዓለም፣ እናንተ ደግሞ የምን ብርሃኖች ናቸው? የዓለም ብርሃን ናቸው አለ። ቅዱስ ነኝና እናንተ ምን ሁኑ? ቅዱሳን ሁኑ። ስለዚህ እሱ ፀሐይ ሆኖ እሷ ምን ሆነች ማለት ነው? ጨረቃ ሆነች ማለት ነው።
ጨረቃ የፀሐይን ብርሃን እንደምታንጸባርቅ ድንግል ማርያምም የክርስቶስን ብርሃን ምን አደረገች? አንጸባረቀች። በጸነሰችው ጊዜ ሊቃውንት ምን አሉ? ይትወለድ ህብረ ገጻ ለድንግል በእንተ ሀሎ አምላክ ውስጥ ተከርሳ፣ አምላክ በማህፀኗ ስላለ መልኳ ሁሉ ይለዋወጥ ነበረ። በዓመታይ መለምል ከመጽየ ገነት፣ እንደ ገነት አበባ የምትለመልምበት ጊዜ ነበረ። እንደ ናርዶስ አበባ ነጭ የምትመስልበት ነበረ። እንደ ጽጌረዳ ቀይ የምትሆንበት። ወቦ ዓመት ጸድል ከመጽጌረዳ ብሬት ሆና ትታይ ነበር። ለምን? ድንግል ማርያም ምንድናት? መስታየት ናት። ድንግል ማርያም ምንድናት? ጨረቃ ናት። የእውነተኛው ፀሐይ የክርስቶስ ብርሃን የተንጸባረቀባት። አመስግኗትችን ጨረቃ ጨረቃ። ስለዚህ እንደ ጨረቃ ያማረች ናት በማለት የእውነተኛው ፀሐይ የክርስቶስ ብርሃን ማንጸባረቂያው መሆኗን አባቷ ሰሎሞን መሰከረ። ሌላው ጨረቃ ዝምተኛ ናት። ጨረቃ ምንድናት? ዝምተኛ ናት። በምሽት ሰማይ ላይ አታቃጥል፣ ግን ምን ሆና ትጓዛለች? ደምቃ አብርታ ትጓዛለች። መጠለያ ውስጥ ግቡ። ዝናብ ካለ ወደ መጠለያ ውስጥ ግቡ። ግድ የለም ሰብሰብ እንበል። እንግዲህ ተፈጥሮ ነው አይደለም? ተፈጥሮ ነው። እንደውም ድንግል ማርያም በጨረቃ ብቻ አይደለም የምትመሰለው። በምን ጭምር ነው? በደመና ጭምር ነው አይደል? ድንግል ማርያም በደመና ትመሰላለች። ልጇ ክርስቶስ ደግሞ በምን ይመሰላል? በዝናብ ነጠብጣብ ይመሰላል። ታላቁ አባት ቅዱስ ኤፍሬም ምን አለ? አንቲ ዘበአማን ደመና እንተ አስተራቂ ለነማየ ዝናብ፣ ንጹሕ የዝናብ ውሃ የተባለ ክርስቶስን ቋጥረሽ የታየሽ እውነተኛ ደመና ማነሽ? አንቺ ነሽ ይላል። ሊቃውንት ሲመስሉት እንደውም የሚያዝያ የግንቦት ሳይሆን የሰኔው ደመና እንደምታዩት፣ የሐምሌ ደመና፣ የነሐሴ ደመና ምን ይዟል በውስጡ? ዝናብን እንደያዘ ድንግል ማርያምን በዝናብ የተመሰለ የሕይወቷ ኢየሱስ ክርስቶስን በማህፀኗ ተሸክማለች። ንዑ እንከ ከመናልዕላ ለዛቲ ደመና ብርሃን እንተ ጾረቶ ለማየ ዝናብ ንጹሕ ይላል አባ ጊዮርጊስ የተባለ ሊቅ። ንጹሕ የዝናብ ውሃ የተባለ ክርስቶስን በማህፀኗ ቋጥራ የታየች የብርሃን ደመና የተባለች ድንግልን እናከብራት እናገናት ዘንድ ኑ ተሰብሰቡ በማለት ያመሰግናታል። እስቲ አመስግኗት እናንተ። አያችሁ ደመና ናት። ብትፈልጉ ደግሞ ዝናብን ባልተሸከመች ደመናም መመሰል ትችላላችሁ። አሁን ዝናቡ ሲመጣ ትዝ ብሎኝ ነው። ራቁ ደመና በሉ እስቲ። የተራቆተች ደመና ማለት ነው። ቅዱስ ያሬድ በተራቆተች ደመና ደግሞ ይመስላታል። ያቺ የግንቦቷ ደመና ነጭ ሆና ነው የምትታየው። ምንም የዝናብ ጠብታ በውስጧ እንደሌለ ድንግል ማርያምም በዝናብ ጠብታ የተመሰለ የወንድ ዘር በማህፀኗ አልገባም። ነጭ ሆና እንደምትታይ ምንም ጥቁረት እንዳልተቀለቀለባት ድንግል ማርያምም መርገመ ሥጋ መርገመ ነፍስ የለባትም። ሰአሊ ለነ ማርያም ንጽሕት በድንግልና አልባቲ ሙስና ጸምረ ጸዓዳ ራቁ ደመና ይላታልና ደመናውን ስታዩ፣ ዝናቡን ስታዩ፣ መብረቁን ስትመለከቱ፣ ነጎድጓዱን ስታደምጡ ማንን ማመስገን ነው? እግዚአብሔርን እንጂ መማረር እንደሌለባችሁ ያስተምራልና ስለ ጨረቃ ስንነጋገር በጣም ይገርማልና በምሽት ሰማይ ላይ ደምቃ አብርታ ትታያለች። ግን ምሽት ነው፣ ድምጿን አሰሙትም። ግን ምኗን ታያላችሁ? ውበቷን ታያላችሁ። ድንግል ማርያምም በተመሳሳይ ነው። ድምጿን ባንሰማ መልኳን ባናይ ምልጃዋና ቃል ኪዳኗ ግን በሕይወታችን ምን ይሆናል? ይገለጣል። ልክ እንደ ጨረቃ ዝም ያለች ናት። ግን ንጽሕናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ሁሌ እንደደመቀ ሆኖ ይገለጻል። ለዚህ ነው ድንግል ማርያም በዝምታዋ በአርምሞ ሕይወቷ ስለምትታወቅ ልክ እንደ ጨረቃ ማለት ነው። ስዕሏ ሲሳል ከናፍሯ ትንሽ ሆኖ ነው የሚሳለው። አይታችሁታል? የእመቤታችን ስዕል አይኖቿ በደንብ ነው ጎላ ብለው፣ ከንፈሯ ግን ምንድን ነው? አነስ ተደርጎ ይሳላል። ለምን? ድንግል ማርያም ምን አይነት ሕይወት ነበራት? የዝምታ ሕይወት ነበራት። ሉቃስ 2:19 ግን ላይ ምን ይላል? ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበረ። የምስጢር መዝገብ ናት። እንደ ጨረቃ ዝም፣ ነገር ግን ብርሃኗ ድምቀቷ የጎላች ንግሥት ናት። ክብር ይግባት እናታችን። በእውነት ይሄ በጣም ማወቅና መረዳት ያለብን። ሌላው ጨረቃ የምታበራው መቼ ነው?
በምሽት ሰዓት ነው አይደለ? ለጨለመባቸው ሰዎች ሁሉ በሌሊት ብርሃኗን እያበራች በተለይ መርከበኞች ብትሆኑ፣ የሌሊት ተጓዦች ብትሆኑ፣ መርከበኞች ብትሆኑ ደስ እያላችሁ በጨረቃ ብርሃን በእውነት መንገዳችሁን እያቋረጣችሁ እንደምትሄዱ ድንግል ማርያም ዛሬም በመንፈሳዊ ጨለማነት ላሉ ሁሉ ምልጃዋ ቃል ኪዳኗ ምንድነው? ያበራል ማለት ነው። ታብራልን ድንግል ማርያም በእውነት ዛሬ ህይወታችን ጨልሞብናል፣ ምስቅልቅል ብሎብናል። ስራችን፣ ትዳራችን፣ ህይወታችን ተናግቶ ሊሆን ይችላል። ስለዚህ ማን እንመልከት? ጨረቃዋን እንመልከት። ጨረቃ የምታበራው መቼ ነው? በሌሊት ሰዓት ነው። ዛሬም ህይወታችን የጨለመብን ሌሊት የሆነው አማናዊት ጨረቃ ድንግል ማርያም ከእውነተኛው ፀሐይ ከክርስቶስ ዘንድ ምን ለምኝልን? ብርሃንን ለምኝልን ብለን ሁሌ እንድንማለል ያስፈልጋል። ስለዚህ ሰሎሞን እንደ ጨረቃ ያማረች ማናት ይላል። ምክንያቱም ጨረቃ ማታ ላይ ነው የምትወጣው። ለምሳሌ እናት፣ እስቲ አንድ ጥያቄ እንጠይቃችሁ። እናት በምሽት ሰዓት ልጇን ምን ታደርጋለች? ዝም ትለዋለች እንዴ? ካልጋ ላይ እንዳይወድቅ ጸጥ ብላ ትጠብቀዋለች። እናታችን ድንግል ማርያምም እንደዛ ነው። ወደ ኃጢአት እንዳንወድቅ፣ ወደ መከራ እንዳንወድቅ በምልጃዋ በቃል ኪዳኗ እንደ ጨረቃ ሆና ምን ትላለች? ትደግፋለችና ይቺ ማናት? እንደ ጎህ የምትጎበኝ እንደ ጨረቃ ያማረች ናት ይላል። ሌላው አስደናቂው ነገር ጨረቃ የማይታይ ኃይል አላት። ምን አይነት ኃይል? አሁን ይሄንን እንደ ሳይንስም ልንገራችሁ የዘርፉ ሰው እንደመሆኔ የማይታይ ኃይል አላት ጨረቃ። ኃይሏ ምን መሰላችሁ? አሁን እንግዲህ ብዙ ወጣቶች ያለው እዚህ ውስጥ ዘመናዊ ትምህርት ውስጥ ያላችሁ ስለሆናችሁ ስለ ሎ ኦፍ ግራቪቲ ታውቃላችሁ አይደለ? ፊዚክስ ስትማሩ አይዛክ ኒውተን ያስተማረው ታውቃላችሁ። ሳይንቲስቱ ምንድነው ያለው? ሁሉም ቁስ አካላት ይሳሳባሉ። ሁሉም ይሳሳባል። ለምሳሌ ወደ ላይ ስንዘል ለምንድን ነው ወደ ታች የምንመለሰው? መሬት ምን አላት? ስበት አላት። እና ይሄ ሳይንቲስት አንድ ቀን ዛፍ ስር ተኝቶ እያለ የአፕል ፍሬ ጭንቅላቱ ላይ ወድቃል። ለምንድን ነው ፍሬ ወደ ላይ ያልሄደው ሲል መጨረሻ ምን አወቀ? ስበት እንዳላት ተረዳ። አሁን ወደኛም እመጣለሁ። ጨረቃ የሚገርማችሁ ሙሉ በምትሆንበት ጊዜ መሬትን በከፍተኛ መጠን ትስባለች። በጣም ቅርብ ጎረቤት ናት። ወደ 300,000 ኪሎ ሜትር አካባቢ ያለች ናት። ታውቃላችሁ። እና ሁሌ ሙሉ ስትሆን ምድራችንን ስለምስብ ምድራችን ደግሞ እንደምታውቁት 70% ምንድነው? ውሃ ስለሆነ ሁል ጊዜ ማዕበል ይነሳል። ሙሉ በሆነች ጊዜ ማዕበል ይነሳል። ስለዚህ መርከበኞች ያውቃሉ፣ ይጠነቀቃሉ። ውቅያኖስ ዳርቻ አካባቢ ያሉት ምን ይላሉ? ይጠነቀቃሉ። ጨረቃ ሳትታይ ግን ምን ታደርጋለች? የመሬትን ውሃ ከፍ ታደርጋለች። መሬትም ብቻ አይደለም እኛንም ጨምሮ ነው ከፍ የምታደርገን። ይሄን በደንብ ልንገራችሁ። በቅዱስ ወንጌል ላይ ጨረቃ ሙሉ ስትሆን በሽታቸው የሚነሳባቸውን ሁሉ ማን ይፈውሳቸው ነበረ? ኢየሱስ ክርስቶስ ይፈውሳቸው ነበረ። ለምንድን ነው መንፈሱ የሚነሳው? በሁለት ምክንያት ነው። ህመም ሁለት አይነት ሊሆን ይችላል። ስጋዊ ህመም፣ የመንፈስ ህመም ሊሆን ይችላል። የመንፈስ ህመም ሆን ብሎ ለማስመለክ ሊሆን ይችላል ጨረቃን። የስጋ ህመም ግን ሊቃውንት ምን አሉ? ጨረቃ ሙሉ ስትሆን ደም ይሞላል። ምን ይላል? ብርድ ይላል፣ ደዌ ይቀሰቅሳል። የሐዲስ ኪዳን መተርጉማን ብለው ጽፈውልናል። እውነታቸውን ነው። ምክንያቱም መሬትን ስትስብ 70% ውሃ ብድግ ብሎ እስከ 10 ሜትር ከፍ ካለ እኔና እናንተ ምንድነው? ውስጣችን 70%ችን ምንድነው? ኧረ መልሱ ባካችሁ፣ ውሃ ነው። ስለዚህ እኛንም ምን ታደርጋለች? ከፍ ታደርጋለች። እና ሙሉ ጨረቃ ሲሆን የሚበሳጨው ይበሳጫል፣ የሚደሰተው ይደሰታል። የራሱን ኃይል ምን ታደርገዋለች? ከፍ ታደርገዋለች። ስለዚህ በሳይንስ ዓለም ዛሬ ሙሉ ጨረቃ ሲሆን ጂም እንዳሰሩ ይባላል። ፉል ሙን ሲሆን ልባችን የመጨረሻ ምት ላይ ነው የሚለው፣ ፒኩ ላይ ይደርሳል። እናንተ ጤናዬን አስተካክላለሁ ብለህ ጂም ቤት ገብተህ ወዝ ስትል ልብ በሽተኛ ልትሆን ትችላለህ ወይም ትችያለሽ ነው። ስለዚህ መጠንቀቅ፣ ተፈጥሮን ማወቅ ያስፈልጋል ነው። አሁን ይሄ ምንድን ነው የምነግራችሁ? ጨረቃ ድምፅ ሳታወጣ በስበቷ ብቻ ማዕበሉን ከፍ እንደምታደርግ ሁሉ ድንግል ማርያምም ተመሳሳይ ናት። በፍቅሯ በጣዕመ ፍቅሯ ሞገደ
ፍቅሯን ምን ታደርጋለች? በልባችን ታነሳሳዋለች። አቤት የድንግል ማርያም ፍቅር እኮ እንደ ማዕበል ነው፣ እንደ ሞገድ ነው። ለዚህ ነው ሊቁ ምን አለ? እስመናሁ ይፈልህ ሞገደ ፍቅርኪ በውስተ ልቤ፣ በልቤ ውስጥ አለ የፍቅርሽ ሞገድ ምን ይሆናል? ይፈላል አለ። ልክ እንደ ማዕበል እመቤታችን ፍቅሯን በልባችን ታፍላው። አሜን አትሉ? እነ ኤፍሬም ሶርያዊ እኮ እና አባ ሕርያቆስ ፍቅሯን የፈላው በልባቸው ውስጥ። ለምሳሌ ምን ይል ነበረ ኤፍሬም ሶርያዊ? እንደው የእመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ምድር አሸዋ በስቶልኝ እንደ ምግብ ተመግቤው ጠግቤው እንደ ልብስ ለብሼው ተጎናጽፌው ሲል ያን ሁሉ ድርሰት ሲደርስ ምን አለ? አዝ እግዚኦ መዋግደ ጸጋከ፣ የጸጋህን ማዕበልና ሞገድ አቁምልኝ አለ። በቃ ድንግል ማርያም ጨረቃ ስለሆነች በእውነት በፍቅሯ የጎበኘችው ሁሉ ልክ እንደ ውሃው ይሳባል። ምን ይሆናል? ይሳባል። በቃ ውሃ በጨረቃ ከፍ እንደሚል እንደሚሳብ የውስጣችን ውሃ ሁሉ እንደሚፈላ ድንግል ማርያምም በፍቅሯ በጣዕመ ፍቅሯ የወዳጆቿን ልብ ሁሉ እንታደርገዋለች፣ ታንቀሳቅሰዋለች። እና አባ ጊዮርጊስ ምን አለ? እስመናሁ ይፈል የፍቅርሽ ሞገድ አለ የፍቅርሽ ማዕበል በምን ውስጥ ይፈላል አለ? በልቤ ውስጥ ይፈላል አለ። ጨረቃ ናት ድንግል ማርያም። አክብሯት፣ በእውነት አክብሯት በጣም። ሌላው ጨረቃ መንገድ መሪ ናት። ጨረቃ ምንድናት? እንዴት ነው መንገድ የምትመራው? በኋላ ነግራቸዋለሁ። ግን ጫካ ውስጥ ስትሄዱ፣ በረሃ ብትሄዱ፣ ኮምፓሳችሁ ተበላሸ እንበል፣ ወይም ጀልባ ስትቀዝፍ አቅጣጫ ጠፋ፣ ምንድነው የምታደርገው? በሐዋርያት ሥራ ላይ ምን ይላል? ፀሐይን፣ ጨረቃን፣ ከዋክብትን ሳናይ ስንቀር አለ ጳውሎስ የመኖር ተስፋችን ተቋረጠ እንደሚል አቅጣጫ ዳይሬክሽን ታሳያለች። እንዴት ነው መሰላችሁ የምታሳየው? በኋላ ነግራቸዋለሁ። ቅርጿ እንደ አይነት ቅርጽ አላታል። ዛሬ ጨረቃ የምትወለድበት ቀን ነው። ደመና ባይሆን በምዕራብ አድማስ እንደዚህ ሆና ታያዋታላችሁ። ማጭድ ቅርጽ ሆና እና ጫፏ የሚያሳየው ወደ ምን ይመስላችኋል? ወደ ምስራቅ አቅጣጫ። ወደ ምን አቅጣጫ? በቃ ምስራቅን ካወቃችሁ ቀላል ነው። ምዕራብ፣ ሰሜን፣ ደቡብ ማለት ነው። ስለዚህ ጨረቃ ሳታቃጥል ሳትገፋ እንደ ነፋስ ሳትወብቅ ግን ምን ታመላክታለች? አቅጣጫን ታመላክታለች። የምታመለክተው ደግሞ የምን አቅጣጫ ነው? ወደ ምን? ወደ ምስራቅ። ወደ ምስራቅ ተመልከቱ ሲባል ሰምታችኋል። ቅዳሴ ላይ ውስተ ጽብሐ ነጽሮ ማን ነው? ክርስቶስ ነው። በምስራቅ በኩል ነው ያደረገው። ሰብአ ሰገል ኮከቡን በምስራቅ አይተው ነው ሊሰግዱለት የመጡት። ምጽአቱ በምስራቅ አቅጣጫ ነው። ጨረቃ ወደ ምስራቅ እንደምታሳይ ድንግል ማርያምም ወደ እውነተኛው ፀሐይ ወደ ኢየሱስ ክርስቶስ የምትመራ ናት። እውነት ሐሰት በቃና ዘገሊላ የሚላችሁን ሁሉ ምን በሉ አድርጉ ትላለች። ጨረቃ መንገድ መሪ እንደሆነች ግን መንገድ ስትመራ እንደ ንፋስ ሳትመታ ሳታቃጥል እንደ ፀሐይ ሳትወብቅ እንደሆነ ድንግል ማርያምም ያለምንም ጭንቀት ያለምንም ግዴታ በፍቅሯ በጣዕመ ፍቅሯ ብቻ እየሳበች ወደ ማን ነው የምታደርሰው? ወደ መዳረሻው ወደ ክርስቶስ ታደርሳለችና ድንግል ማርያም በቃል ኪዳኗ ሁላችንም ትምራል። ሌላው ጨረቃ ደማቅ ናት። በተለይ ሙሉ ስትሆን አቤት ውበቷ፣ አቤት ማስደሰቷ። ግን ሰማይ ታያላችሁ? ግን ለመሆኑ እስቲ ጥያቄ ልጠይቅ። የዚህ አካባቢ ሰዎች ሰማይ ታያላችሁ? እርግጠኞች ናቸው? እስቲ ሰማይ የምታየው እስቲ አጨብጭቡ። ውስጥ ምድር ብቻ እያያችሁ እየኖራችሁ ያላችሁ አጨብጭቡ። ውስጥ ውሸታሞች ናቸው። እውነት እንነጋገር ከተባለ እግዚአብሔር ስንት እግር ሰጠን? አትሳሳ። ስንት እግር? ሁለት እግር። ለውሻው፣ ለድመቱ፣ ለአህያው፣ ለከርከሮ ምናምን ስንት እግር ሰጠው? በቃ ልዩነቱ ይሄ ነው እኮ። አራት እግር ሰጥቶ ምን ነው የሚያዩት? መሬት እንዲህ ያሉ ነው የሚኖሩት። ሰውን ግን ሁለት እግር የሰጠው ለምንድን ነው? ቀና ብሎ ሰማይን እንዳይ ተፈቅዶለታል። ሰማያት ይነግራ ስብሐተ እግዚአብሔር። ምድር እያያችሁ ከኖራችሁ ትጠየቃላችሁ። እንደ ከብት፣ እንደ ፈረስ፣ እንደ በቅሎ አራት እግር ሰጥቻለሁ ቢል መልስ የለም። ቀና አድርጎ እንደ ዘንግ መልምሎ እንደ እሸት ፈልፍሎ የፈጠራችሁ ሰፊውን አድማስ ሰፊውን ህዋ እያያችሁ ማንን ታመሰግናላችሁ? ስለዚህ ጨረቃን ማየት ድምቀቷ ውበቷን ስትመለከቱ በምን ተመሰለ? በእመቤታችን የቅድስና ድምቀት፣ የንጽህና ድምቀት። ያቺ ሙሉ ጨረቃ ምንም ነውር ነቀፋ እንደሌለባት ሁሉ ድንግል ማርያምም
ምን የለባትም? ነውር ነቀፋ የሌለባት ታላቋ ጨረቃ ናት። እቺን ጨረቃ አክብሯት። ድንግል ማርያም እናታችን ብቻ ናት። ሌላው የመጨረሻው ጨረቃ በቅርጿ በምኗ አሁን በጣም የሚያስደንቅ ነገር ልነግራችሁ ነው። ሰማይን መከታተል እንድትጀምሩ ያረጋቸዋል። በሲራክ 43 ከ7 እስከ 8 እንዲህ ይላል። ጨረቃስ እንደ ስሟ ናት፣ እድገቷም ድንቅ ነው። በሰማይ ሰራዊት ስርዓትን፣ ሕጸጽን ማለት ጉድለትን፣ ምልአትን ማለት ሙሉነትን ማፈራረቋ ድንቅ ነው። በሰማይ ሰራዊት መካከልም ታበራለች ይላል መጽሐፍ ቅዱስ። አሁን ቅዱስ ያሬድ ምን አላት? ለፀሐይ ለወር ክበቡ፣ የጨረቃ ምኑ ክበቡ። የጨረቃ ምኑ? ጨረቃ ማለት ብዙ አይነት ነው ቅርጿ። ስንት ቅርጽ አላት? 1 2 ኧረ እባካችሁ ስንት ቅርጽ አላት? ሰማይ እናያለን ያላችሁ ሸታችን ነው። 4 ቅርጽ። ስንት? ባጭሩ 4። የመጀመሪያዋ ረቡዕ ዕለት የነበረችው ጨረቃ ጠፍ ጨረቃ በሉ እስቲ። አዎ። እና ያሬድ ድንግል ማርያምን በ4ቱ የጨረቃ ሰሌዳዎች ነው የሚመስላት። በጣም ማስተዋል። አሁን ጠፍ ጨረቃ ማለት በሳይንሱ ኒው ሙን ይባላል። ያን ጊዜ በጣም የሚገርማችሁ ብርሃንን ከፀሐይ የሚያገኘው ሰሌዳዋ ከፀሐይ ጋር አብሮ ስለሚሆን ብርሃንን የሚያገኘው ክፍሏ ወደኛ ስለሚሆን ጨረቃ ማየት አንችልም። በምን ላይ? በሰማይ ላይ አትታይም። ያ ምን ይባላል? ጠፍ ጨረቃ ወይም በሳይንሱ ኒው ሙን ይባላል። ምክንያቱም ፀሐይና ጨረቃ በኬክሮሳቸው ተቀራርበው ስለሚገኙ ፀሐይ ስትወጣ ጨረቃ ትወጣለች፣ ፀሐይ ስትጠልቅ ጨረቃ። ያን ጊዜ ጨረቃን ማየት አይቻልም። ይሄ የመጀመሪያ ሰሌዳዋ ምን ይባላል? ጠፍ ጨረቃ ይባላል። ምክንያቱም የተሰወረው አካሏ ወደኛ ስለሆነ ብርሃንን ያገኘ ደግሞ አካሏ ወደ ፀሐይ ስለተጠጋ ጨረቃ ምን አትልም፣ አትታይም። ይሄ ምን ይመስላችኋል? በደንብ አድርጋችሁ ካስተዋላችሁ ጨረቃ ከፀሐይ አጠገብ የምትሆንበት ነገር ግን የማትታይበት የጨረቃ ቅርጽ እውነተኛዋ ጨረቃ ድንግል ማርያም በሐና ማህፀን የተጸነሰችበትን ጊዜ ይወክላል። ጨረቃዋ ተጸንሳለች፣ ግን ታየች? አረ መልሱ፣ አልታየችም። ለዚህ ነው ቅድመ አያቶቿ ራእይ የተመለከቱት። በተለይ እነ ሄሜን ከመወለዷ በፊት ቴክታ ራእይ አየች። ነጭ እንቦሳ ከበረቷ ስትወጣ እንቦሳ እየወለደች እስከ 6 ስትደርስ 6ኛዋ ጨረቃን ስትወልድ አየች። ምን? ሐና ማለት ነው። ጨረቃዋ ማን ናት? ድንግል ማርያም ናት። ጨረቃዋ ደግሞ ፀሐይን ስትወልድ ተመለከተች። ፀሐዩ ማን ነው? በጣም ጥሩ ጎበዞች፣ ኢየሱስ ክርስቶስ ነው። ስለዚህ ጨረቃዋ አዲስ ጠፏ ጨረቃ ከፀሐይ ጋር አብራ ትሆናለች፣ ግን አትታይም። ይሄ ምን ያመለክታል? ድንግል ማርያም በሐና ማህፀን እያለችም ቢሆን የእግዚአብሔር ፀሐይነቱ አላቃትም። ስላላቃትም በምን አልተያዘችም? ኧረ ቀላል ጥያቄ ነው። በመርገመ ሥጋና በመርገመ ነፍስ አልተያዘችም። ማን ጠብቋታል? እውነተኛው ፀሐይ እግዚአብሔር ጠብቋታል። ሙቀተ ጸጋው ጠብቋታል። ብርሃነ ረድኤቱ አልተለያትም። ልክ እንደ ጨረቃ ማለት ነው። ለዚህ ነው ሊቁ ምን አለ? ውእቱኬ ጰራቅሊጦስ ዘአቀባ ለድንግል እንከርሰማ ከመይትጌጊ ለዓለም። እንዳትበድል ከእናቷ ማህፀን ጀምሮ ማን ጠበቃት? ሙቀተ ጸጋን የሚሰጥ ጰራቅሊጦስ ጠበቃት። ጠፏ ጨረቃ ድንግል ማርያም ነበረች። አሁን የጨረቃ ውደት ሊጀመር ነው። የምን ውደት? አሁን ሰማይን እያየነው ነው። መንፈሳዊ ምስጢሩን ሰማዩ በጣም ያስደንቃል። አዲሷ ጠፍ ጨረቃ ምን ጀመረች? የጨረቃን ውደት እንደጀመረች በተመሳሳይ መልኩ ድንግል ማርያም ምን ጀመረች? መልአኩን ምን አለችው? እኔ እግዚአብሔር አገልጋዩ ነኝ እንደ ቃልህ። በቃ ድህነት ተጀመረ ማለት ነው። ጅማሮ ምክንያተ ድህን ሆነች። ይሄ አንደኛው ሳይክል ነው። ሮብ ነበረ። ዛሬ ምንድነው ቀኑ? እሁድ ነው አይደል? ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ። በቃ አሁን ደግሞ ጨረቃ ተወለደች። እስቲ በሉ አሁን ልደተ ወር እንለዋለን፣ ወይም የጨረቃ ልደት። አሁን ልክ ከ4 ቀን በኋላ ዛሬ ማለት ነው። ዛሬ ደመና ሆነ እንጂ በእውነት በጣም በሚገርም መልኩ ብርሃን ያረፈበት አካሏ በማጭድ መልክ በምን ይታያል? በምዕራብ አድማስ ይታያል። ጫፏ ግን ወደ ምን ያሳያል?
ወደ ምስራቅ ያሳያልና ዋክሲንግ ክሬሰንት ሙን ትባላለች፣ እንደ ሳይንሱ ማለት ነው። አሁን እቺ ጨረቃ ትዝ ትላቸዋለች። ምን ላይ ነው የምታዩት? ምን ላይ ታዩታላችሁ? እቺን ጨረቃ የኪዳነ ምሕረት ስዕል የለም አይታችኋል? ከምኗ ስር? ከእግሯ ስር። ምንድነው ግራ ገባችሁ? ስዕሏን አታውቋት? ጨረቃ ያቺ የትህትና አምሳል ናት ነው። ከፀሐይ ስር ጠጋ ያለች ዝቅ ያለች ናት ማጭዷ። ድንግል ማርያም ምንድን ናት? በጣም ትህት ናት። ይኩነኒ በከመ ትቤለኒ ነይ ዓመተ እግዚአብሔር፣ እኔ እግዚአብሔር ምኑ ነኝ? አገልጋዩ ነኝ ያለች ጨረቃ ናት። እና በጣም የምትገርመው ጨረቃዋ እንደምትወለድ ድንግል ማርያምም የተወለደች ሊባኖስ ተራራ ተወለደች። አመስግኗት፣ እናታችን ተወለደች ማለት ነው። ግን ስትወለድ ጨረቃ ስትወለድ ቅድም ነገርኳችሁ፣ ማጭዷ ወደ ምን ያሳያል? ወደ ምስራቅ ያሳያል፣ ወደ ፀሐይ መውጫ ያሳያል። ስለዚህ ጨረቃዋ ድንግል ማርያም ስትወለድ ወደ ማን ጠቆመችን? ወደ እውነተኛው ፀሐይ ወደ ኢየሱስ ክርስቶስ ጠቆመችን ማለት ነው። ለዚህ ነው ያ ሳምናስ የተባለ የጦሊቅ ልጅ ዘይነብር ውስጥ ቤተ ዶይቅ ይላል። ያጎቷ ልጅ ነው፣ ሞተ። ሐና ተወደው ነበረና ያልጋውን ሸንኮር እያያዘ ምን አለ? የፀሐይ ጽድቅ እናቱ ሰላም ላንቺ ይሁን ብሎ በሐና ማህፀን ላለችው ጽንስ ምን አቅርቧል? ምስጋናን አቅርቧል። ለምን? ጨረቃዋ ማንን ታስገኛለች? እውነተኛውን ፀሐይ ኢየሱስ ክርስቶስን ታስገኛለች። ሶስተኛ መንፈቀ ወር በሉ እስቲ። ግማሽ ጨረቃ እስቲ በሉ አይዟችሁ። ግማሽ ጨረቃ አሁን ሰማይ ማየት ልለምዱ ነው። ልክ ከ7 ቀን በኋላ ማለትም ከአንድ ሳምንት በኋላ የፀሐይ ብርሃን ያገኘው ክፍሏ ምን ይሆናል? ይጨምራል፣ ያድጋል። ሳይንሱ ፈርስት ኳርተር ይለዋል፣ የመጀመሪያው ሩብ። እኛ ደግሞ ግማሽ ጨረቃ እንላለን። እቺ ጨረቃ ትንሽ ለየት ትላለች። በምኗ ነው የምትለየው? እስቲ ሰማይ እናያለን ያላችሁ በሉ መልሷ። ስትወለድ ትንሽ ናት አይደል? ብርሃኗ ምን እየሆነች መጣች? እየጨመረች እየደመቀች የመምጣቷ ነገር የድንግል ማርያምን የልጅነት ሕይወትና በቤተ መቅደስ የማደግን ሕይወት ያስተምራል። ያቺ ጨረቃ እየደመቀች እንደምትመጣ ድንግል እናታችሁ ምትወዷት እናታችሁ በቤተ መቅደስ በሃይማኖት በምግባር በንጽህና በቅድስና እየደመቀች መጣች። ክብር ይግባት እናታችን። ጨረቃዋ እሷ ናት ማለት ነው። በየጥቂቱ ስታድግ ጸጋዋ እየጨመረ ነው። አይኗ ማን ላይ ነበረ? የእግዚአብሔርን ድንቅ ነገሮች ይመለከቱ ነበር። መላእክት ሲወጡ ሲወርዱ ታይ ነበረ። ጆሮዋ ምስጋና፣ አፍንጫዋ የዕጣኑን መዓዛ፣ አንደበቷ እግዚአብሔርን በማመስገን፣ እጇ ለቤተ እግዚአብሔር መጋረጃን በመፍተል፣ እግሯ ደግሞ በመንበርከክ በመስገድ እግዚአብሔርን ታገለግል ነበር። ልክ እንደ ጨረቃ እየደመቀች መጣች። ለዚህ ነው ሊቁ ምን ይላል? የሐዝነኒ ማርያም ዘረከበኪ ድክትምና አመቤተ መቅደስ ቦይኪን ዘተጠዱ ይሃሊባሃና ወያስተፌሳሃኒ ካይበ ትእምርተ ልህቀትኪ በቅድስና ምስለ አብያጺው ከመአብ እንዘይሴስየኪ መና ፋኑኤል ጽጌነድ ዘይከይድ ደመና። ማርያም አለ የሐናን ጡት ትተሽ ወደ ቤተ መቅደስ በገባሽ ጊዜ ያገኘሽ ብቸኝነት ያሳዝነኛል። እናት አባቷን ጥላን የገባችው ነገር ግን አለ የእሳት አበባ የተባለ ደመናን የሚጫማ ፋኑኤል መና እየመገበ ከባልንጀሮቹ መላእክት ጋር በቤተ መቅደስ በቅድስና የማደግሽ ድንቅ ተአምር ደስ ያሰኘኛል እንዳለ ያቺ ጨረቃ በጠፈር ላይ እየደመቀች እንደመጣች ድንግል ማርያምም በንጽህና በቅድስና እየደመቀች መጣች። አክብሯትችን ጨረቃ አክብሯት፣ ታላቅ ናት። አሁን ሶስተኛውና ታላቁ ምሳሌ መጣ። ምልአተ ወር ወይም ሙሉ ጨረቃ። ምን አይነት ጨረቃ? ሙሉ ጨረቃ። አሁን ትልቁ ነገር ሊመጣ ነው። እዚህ ላይ ትልቅ ምስጢር ነግራችሁ ነው። በጣም መዘጋጀት ያስፈልጋል። ሁልሙን አሁን በሙሉ ጨረቃ ጊዜ ልክ በ15ኛው ቀን 14 እና 15ኛው ላይ ፀሐይ በምዕራብ አድማስ ትሆናለች። ጨረቃስ በምስራቅ ትሆናለች። ሙሉ የፀሐይ ብርሃን ጨረቃ ላይ ሲያርፍ ጨረቃ ምን ትሆናለች? ሙሉ። እስቲ በሉ
ሙሉ ጨረቃ ቤት እናንተ ደግሞ ደስ እያላችሁ ፎቶ ታነሳላችሁ። እንደኔ አይነት ሰው ከሆናችሁ ማለት ነው። ጀዛና ፎቶ ይነሳል። አቤት ውበቷ ትደነቃላችሁ። በ15ኛው ቀን ሙሉ ሆና በወር አንዴ። በተመሳሳይ መልኩ ድንግል ማርያምም ልክ በ15 ዓመቷ ቅዱስ ገብርኤል ሲያበስራት እንደ ቃልህ ይደረግልኝ ስትል እውነተኛው ፀሐይ በማህፀኗ ተጸነሰ። ደስ ይበላችሁ ኦርቶዶክሳውያን፣ በጣም ይደምቃል። በቃ ልክ በ15 ዓመቷ እውነተኛውን ፀሐይ ተጎናጸፈችው እንደ ሙሉ ጨረቃ። ለዚህ ነው ዮሐንስ በራእዩ በምዕራፍ 12 ቁጥር 1 ላይ ወአስተርአየ ተአምር አቢ በውስተ ሰማይ፣ በሰማይ አለ ታላቅ ምልክት ታየ። ሰማይን ለማያውቁ ሰዎች ምን ያውቁታል? ትልቅ ምልክት ታየ። ቀና አለ። ቀና ማለት ከፍታ ነው። መሬት ማየት ነው፣ መዋረድ። ብእሲት እንተ ትለብስ ፀሐየ፣ ፀሐይን ተጎናጽፋ አለ። ምን ተጎናጽፋ? ደስ አይልም? ፀሐይን ተጎናጽፋ ወርታ የተገሪያ፣ ጨረቃን ከእግሮቿ በታች ጫማዋ አድርጋ ወዲህ በርእሳኔ አክሊል ዘአሰርቶ ክሌቱ ከዋክብት፣ በራሶቿም ላይ 12 ከዋክብት ያሉበትን አክሊል ደፍታ ወንድ ልጅ የወለደችውን ድንግል ማርያምን ተመለከተ፣ አየ። የድንግል ማርያም ልብሷ ምንድን ነው? ፀሐይ በሉ እስቲ ያዟችሁ። ጫማዋ ኖሮ ነገርኳችሁ እኮ። ልብሷ ምንድን ነው? ጫማዋ ምንድን ነው? ዘውዷ ምንድን ነው? ከዋክብት። ለምን? እቴጌ ጣይቱ፣ ንግሥት ዘውዲቱ ምናምን ንግሥት ቪክቶሪያ ታቸዋል። ካባ ላንቃ ለበሱ እንጂ ፀሐይን ለበሱ? እሺ ንግሥታቱ የወርቅ ጫማ ጠለቁ እንጂ ጨረቃን ጫማ አደረጉ? ንግሥታቱ የወርቅ የዕንቁ ዘውድ ደፉ እንጂ ከዋክብትን ደፉ? ለምን? ንግሥትነታቸው ምድራዊ ነው። እሷ ግን እውነተኛውን ፀሐይ ክርስቶስን በማህፀኗ የተሸከመች ሁለተኛይቱ ሰማይ ዳግሚት ሰማይ ስለሆነች የቀን ጌጥ ፀሐይን ተጎናጽፋ እናታችሁ እመቤታችሁ የሌሊት ጌጥ ጨረቃን ተጫምታ ከዋክብትን ደፍታ ድንግል ማርያም ለዮሐንስ ታየችው። ክብር ለዚች ንግሥት ይሁንና አሁን ሙሉ ጨረቃ ምንን ወከለ? ምልአት የሆነ ሙሉ የሆነ ድንግልናዋን ወከለ። እውነተኛው ፀሐይ በ15 ዓመቷ በማህፀኗ ሲጸነስ ማህተመ ድንግልናዋ አልተለወጠም። ስትወልደውም አልተለወጠም። ለዚህ ነው አባ ጊዮርጊስ ስለ ልደት ሲናገር አቤት ሲያስደንቅ የሰማይ ስርዓት ምድር ላይ ተሰራ አለ። ስርዓተ ሰማይ ተሰራ በዲበ ምድር አለና ምን አለ መሰላችሁ? በጣም የሚያስደንቀው ቤተልሔም አለ ሰማይን መሰለች። ምንን መሰለች? በሰማያዊ ፀሐይ ጨረቃ ከዋክብት እንዳሉ እውነተኛው ፀሐይ ክርስቶስ ልክ እንደ ጨረቃ እንደ ሙሉ ጨረቃ ማኅተመ ድንግልናዋ ያልጎደለው ማን ተገኘች? ድንግል ማርያም። ህየንተ ከዋክብተ ሰማይ አሽተራዩ መላእክተ እግዚአብሔር፣ እንደ ሰማይ ከዋክብት ደግሞ መላእክት ተገለጹ። ሰማይና ምድር ተያያዙ። ክብር ለአምላካችን። ዘመረ፣ ሰማይና ምድር ተደሰተ። ስለዚህ በእውነት ይሄን ነገር ማወቅ መረዳት ያስፈልጋል። አሁን አራተኛው የጨረቃ ጉድለት በሉ እስቲ። ልክ ሙሉ ጨረቃ ከሆነች በኋላ ከ15 ቀናት በኋላ ቀጣዮቹ 2 ሳምንታት ብርሃኗ ሽሽግ ነው። ብርሃኗ ምንድን ነው? ሽሽግ ነው። ብርሃንን የሚያርፍበት ክፍሏ በስተ ምስራቅ በኩል ይሆናል። ይህ ምን ያመለክታል መሰላችሁ? ድንግል ማርያምም ጌታ ካረገ በኋላ ምድር ላይ ስንት ዓመት ኖረች? 15 ዓመት ብቻ። ስንት ዓመት? በቤተ ዮሐንስ በአርምሞ በጸሎት ለሰው ልጆች በመማለድ ኖረች። የተሰወረ ሕይወቷን ያመለክታል። በቃ አለቀ። ልክ በመጨረሻው ጊዜ ከዚህ ዓለም ወደዛኛው ዓለም ስትሄድ ጨረቃ ስለሆነች ምን ተባለላት? ጊዜ ረፍታ ለሶሊያና። ሶሊያና ማለት እኮ ጨረቃ ማለት ነው። በላቲን ሴሌን ማለት ጨረቃ ነው። ጊዜ ረፍታ ለሶሊያና ወረደ ወልድ እምዲበልዕልና። ወልድ ከሰማይ በታላቅ ክብር ወረደ። ጠሊሳነ ንግሥ ሶቢሃ ከደና፣ የጠሊሳነ ክብር ሶቢሃ ከደና፣ የክብር መጎናጸፊያ እሷን ምን አደረጋ? ሸፈናት። እንደ ጠፍ ጨረቃ ሆነች። ከዛ እንደገና በሰማይ ደግሞ ክብሯ ፀሐይን ተጎናጽፋ ደግሞ ተገለጠ። አክብሯትችን ጨረቃ በጣም ይደንቃል። ስለ ፀሐይነቷ ደግሞ ነግሬያችሁ ትምህርቴን ላብቃ። እስቲ ለፀሐይ በሉ ግለቱ፣ ወይም ደግሞ እንደ ሰሎሞን ከሆነ
ወብሬት ከመፀሐይ እንደ ፀሐይ ብሬት የሆነች ይላል። ያሬድ ግን ለየት ይልና የፀሐይ ግለቱ ይላታል። እስቲ ስለ ፀሐይ እስቲ ጠያቄ እዚህ አካባቢ እስቲ ሳይንስ ላይ እንዴት ናችሁ? እስቲ ልፈትናችሁ። አሁን እያስነሳው ነው መፈተናችሁ ወጣቶች በተለይ አታጎንብሷ። እሺ አላስጨንቃችሁ። ከፀሐይና ከመሬት ማን ይበልጣል? ትማሩ ይቀላል እኮ በጣም ኤሌመንተሪ እውቀት እኮ ነው። እሺ ፀሐይ መሬት ፀሐይ እሺ ያላችሁ እሺ ሀለ ሐመሮሃ ምርጫ ልስጣችሁ። ፀሐይ ከመሬት 10 እጥፍ ትበልጣለች፣ 20 እጥፍ ትበልጣለች፣ ለ100 ሺህ እጥፍ ትበልጣለች። ሐመሮሃ 300 ሺህ ጊዜ ትበልጣለች። 10 እሺ 10 የምትሉ አጨብጭቡ። 10 እጥፍ እሺ 20 እጥፍ እሺ 100 ሺህ እጥፍ 300 ሺህ እጥፍ እሺ መልስ የለው። 300 ሺህ ጊዜ እሺ ችግር የለም። እና አማካይ ዳያሜትሯ ወደ 64000 ማይልስ ማለት በኪሎ ሜትር እናስለው 1,392,000 ኪሎ ሜትር እንደማለት ነው። እና አሁን የፀሐይ ግለቷን እንድታውቁ ብዬ ነው። የፀሐይ 1 ስኩዌር ኢንች ማለት ወደ 300,000 ሻማ ማለት ነው። 1 ስኩዌር ኢንች አስቡት። ብርሃኗ በጣም ስፍር ቁጥር የለውም። እና የሥነ ፍጥረት መጻሕፍት እንደውም እንደሚናገሩት እግዚአብሔር ሲፈጥራት ወስኑ ረዮታ ይላል። መላእክት ማየት አልቻሉም። ለይኩን ብርሃን ብሎ ከፈጠረው ብርሃን ነውና መጠነ ህጠተ ስርና ይላል። በጣም ጥቂት ብርሃን ነው የቀባት። እሱ ባወቀ አባ ጊዮርጊስ ነው የሚለው ምንድነው? እምነ ብርሃን ብርሃነ መጠነ ሀቲ ስርናይ እላልበስክሙ ነገስተ ሰማይ ለወር ወለፀሐይ ግናይ ለክሙ ይላል። ከብርሃንነታችሁ ትንሽ ፍሬ የሰጣችሁ ለፀሐይ ለጨረቃ ያለበሳችሁ የሰማይ ነገስት ሥላሴ ምስጋና ለእናንተ ይገባል። ቤተክርስቲያናችን ስጋ ወደሙ በምታከብርበት በሰለስቱ ምዕት ቅዳሴ እንኳን ፀሐይን ጨረቃም በፈጠረ ጊዜ እንደ ሰው ሊያበሩለት አይደለም፣ ከሱ ብርሃን የስንዴ ቅንጣት ሰጣቸው፣ በዓለሙ ሁሉ አበሩ። ቤተክርስቲያን በቅዳሴ የምታነግረው። አሁን እስቲ ወደ ፀሐይ ኃይል እንምጣ። ፀሐይ በአንድ ሴኮንድ ውስጥ 3.9 ሲባዛ 10 0 26 0 ርብ 26 ጁል ጉልበት ታመነጫለች። አሁን ዓለም ላይ የሚያስፈራው የምን ጦር ነው? የኒኩለር ነው አይደለ? ኒኩለር ያስፈራል፣ በጣም ያስፈራል። ኒኩለር ማለት ቀላል አይመስላችሁ፣ ከባድ ነው። እንደውም አልበርት አንስታይን የተባለ ሳይንቲስት ምን ብሏል? 3ኛው የዓለም ጦርነት በምን እንደሚነሳ አላውቅም ይላል። ያ ቦምብ እኮ ያቀነባበረ ሰው ነው። ማቀው 4ኛውን ነው አለ። ስንተኛው? ስንት ጦርነቶች አልፈዋል እስካሁን? 2 አይደለ? 2ኛው የዓለም ጦርነት ወደ 60 ሚሊዮን ሰዎች አልቀዋል። በዛ መሳሪያ ያስቡት። ያኔ ያውን ገና ነው። አሁን 3ኛውን አላቅም፣ ስንተኛውን አውቃለሁ? ምን ማለቱ ነው? ኦብቪየስሊ 3ኛው ሊሆን የሚችለው በኒኩለር ነው ይታወቃል። አሜሪካውን 5500 ኒኩለሮች አሏት። ራሻ ወደ 7000 አሏት። አሁን ኢራን ታገኛለች። ጦርያው ታውቃላችሁ፣ ድብደባው ምናምን ሁሉ ያው ጉዳይ ነው። እና 3ኛው ከተጀመረ በኒኩለር ስለሚሆን ይሄ የምታዩት ህንጻ ሁሉ የተጠፈጠፈ ፎቅ ሁሉ እንዳልነበረ ይረግፋል ነው። ስለዚህ ሰዎች ያለቀው አልቆ የተረፈው ልክ እንደነ ቃየል ዘመን ወደኋላ ተመልሶ በድንጋይ ይደባደባል ማለት ነው። 4ኛው በእንጨትና በድንጋይ ነው አለ ጦርነቱ። 3ኛው ይጨርሰዋል ቢሊየን። እግዚአብሔር ይጠብቃት ምድራችንን። አሁን ስለ ኒኩለር የነገርኳችሁ ነገር አውቄ ነው። ምክንያቱም ፀሐይ ጋር ስትሄዱ ግን 600 ሚሊዮን ቶን ሃይድሮጅንን ወደ ሂሊየም በሰከንድ ውስጥ ሪያክሽን ታደርጋለች ማለት ወደ ቦምብ ከለወጣችሁት 100 ሚሊዮን ኒኩለር ቦምብ ማለት ነው በሰከንድ ውስጥ። አቤት የእግዚአብሔር ስራው! እኛ እኮ አንድ ኒኩለር ተፈራርተው ነው ዓለም ያለው። እሷ በቅጽበት ውስጥ ስንት ማለት ነው? 100 ሚሊዮን ኒኩለር ቦምብ ማለት ነው። እግዚአብሔር ጠብቆን እንጂ የ6 ሴኮንዷ ኃይሏን ብትለቅ የምድር ውቅያኖስ ሁሉ ይተናል። በ6 ሴኮንድ ውስጥ በ3 ደቂቃ ውስጥ ኃይሏን ብትለቅ የምድር ክረስቴ ቅርፍቶ ወደ ላይ ነው ድብልቅልቁ የሚወጣው። እግዚአብሔር ባወቀ ምንን አራቀ? ሰማይን አራቀ። አሁን ወደ እመቤታችን ነው ያንተውት። ፀሐይ በዚህ ደረጃ አስፈሪ አስደንጋጭ ኃይል ካላት ድንግል ማርያም እናታችን
ፀሐይን ሳይሆን የፀሐይን ፈጣሪ ተሸከመች፣ አልተቃጠለችም። ክብር ይግባት። አቤት ክብሯ! በጣም እኮ ይደንቃል። የፀሐይን ፈጣሪ ነው የተሸከመችው፣ ግን አልተቃጠለችም። እምነ ፀሐይ ያቢ ብርሃና ይላል ያሬድ። ለዚህ ነው ብርሃኑ አለ ከፀሐይ ብርሃን ይበልጣል። አንቀጸ አድኅኖ አልባቲ ሙስና፣ ነውር ነቀፋ የሌለባት የድህነት ደጃፍ ናት። በክብሮ በስብሐት ስርጉስና፣ ውበቷ ደምግባቷ ያማረ ያጌጠ የተዋበ የተሸለመ ነው። አማን በአማን መሶብ ዘመና፣ እውነት በእውነት አለ መና ክርስቶስን የተሸከመች መሶበ ወርቋ ፀሐይዋ ጨረቃዋ ድንግል ማርያም ናት። ክብር ይግባት። አቤት በጣም ይደንቃል። አሁን እናንተ ለምሳሌ ጧፍ እያበራችሁ አይቻለሁ። ጧፍ እስቲ ከእናንተ መካከል የሆነ ብር ሰጠዋለሁ፣ ጧፉ ሰዓት ላይ ጣቱን የሚጨምር ትንሽ እኮ ናት፣ ስምታል ሰዓት ነው፣ ለአንድ ደቂቃ እኮ ነው። የፈለገውን ብር ፈልጋ ታደርጋላችሁ። ኧረ እኮ ጧፍ ላይ ነው፣ በጧፍ ሰዓት እኮ ነው። ሴቶች ትሞክራላችሁ እናንተ? እንደውም ምድጃ አንዝዙ አትቃጠሉ እና እንሞክር እስቲ። እዚህ ጋር ጎበዝ ሴት ትምጣና ጧፍ ለኩሰንት ነው። ተመልከቱ፣ የጧፍ እሳት እንኳን መንካት የማይችል ጣት ነው የያዝነው። ድንግል ማርያም እኮ የተሸከመችው እሳት መላእክት የማይቀርቡት እሳት ነው። እሳታውያኑ ማይቀርቡትን እሳት ድንግል ማርያም ግን ተሸከመችው። በጣም የሚደንቅ እኮ ነው ይሄ። በጣም እጹብ ነው እኮ። ሚካኤል ገብርኤል ብትሉ ሱራፌል ኪሩቤል ብትሉ ማይቀርቡትን እሳት እንደውም እንዳያቃጥላቸው ሁለት ክንፋቸው እንዲህ ተሸፍነው ነው ባጠገቡ ያሉት። እሷ ግን ያንን እሳት ያንን ፀሐይ ያለማቃጠል ምን ሆነችው? ተሸከመችው። ሙሴ እንዳያት ቁጥቋጦ እሳቱ እንዳላቃጠላት ቁጥቋጦ የፀሐይ ሰረገላ ሆና ተገለጠች። ክብር ይግባት። እቺ ታላቅ እናት ናት። ለዚህ ነው እስቲ ከማስታውሰው የቅዱስ ያሬድ ቃል እንገራችሁ፣ እንደው ደስ ይላል። ምን ይላል ያሬድ ማይሌታይ? በቃለ ኃይሉ ይላል ክረምት ላይ ይመስላል ዘይፌትት በረደ፣ በረዶን ብትንትኑን የሚያወጣው በምን? በኃይሉ ቃል። ድንግል በከርሳ አግመረት ነደ፣ ድንግል አለ በማህፀኗ ነዲዱን እሳት ተሸከመችው አለ። እምግርማ እዘዩ ሙሴ ዘረይደ፣ ከግርማው የተነሳ ሙሴ ሲና ተራራ ላይ የተንቀጠቀጠለትን እመወላዲቶ ኮነቶ ገሃደ፣ እናቱን ወላጁን ሆነችው። ሙሴ ከእግዚአብሔር ጋር ተነጋግሮ ወረደ። ሲወርድ እግዚአብሔር እዚች ጋር ብርሃን አስቀመጠበት። ስንት ላይ? እዚች ጋር ትንሽ ብርሃን እኮ እንዲህ እና እስራኤል ሲያንጸባርቅ ይላል ፊቱ። አረ ሙሴ አረ ተሸፋፈን ፊትን ማየት አልቻልንም አሉ። አይናቸው በቃ ሊታወር ሆነ እና ሙሴ ፊቱን ሸፈነ ይላል። ምኑን ሸፈነ? እግዚአብሔር ያሳይ። ሙሴ ግንባር ላይ የተቀመጠው ኃላፊ ብርሃን ነው። ድንግል ማርያም እኮ በማህፀኗ የተሸከመችው ማንን ነው? የብርሃኖች ሁሉ ብርሃን የሆነው አማናዊ ብርሃንን ነው። ግን አልተቃጠለችም። የእሷ ነገር ድንቅ ነው። ከአይምሮ በላይ ነው። ከአይምሮ በላይ ነው። አዎ ከአይምሮ በላይ ነው። ይረቃል፣ ይመጥቃል። አስቡት፣ ኮንተምፕሌት አድርጉት። አሁን ዝም ብላችሁ አይደለም ጸሎት ስትጸልዩ ከስዕሏ ፊት ስትቆሙ አስቡ ውስጥ ይህን ነገሮች እንደ አባ ሕርያቆስ ኦ ድንግል ሶባ ሀደረ ውስተ ከርስኪ እሳተ መለኮት ይላል። መጠየቅ ነው። ድንግል ሆይ እሳተ መለኮት ጌታ በማኅፀንሽ ባደረ ጊዜ ልብሱ እሳት ነው፣ አካሉ እሳት ነው፣ ቀሚሱ እሳት ነው፣ እንደምን አላቃጠለሽ? መልስ የለም። አባ ሕርያቆስ ማን ይመልስልህ? ቅዱስ ገብርኤል እንኳን ሊመልሰው የማይችለው ጥያቄ ነው። ማንም አይመልሰው። 7 የእሳት መጋረጃ በማኅፀንሽ ወዴት ተጋረደ? እንጃ። ሲና ላይ ተጋርቷል። እሷ ጋር በቀኝ ጎንሽ ነው በግራ ጎንሽ። እንዘንስቲ ታባላንቲ ታነሽ አካል ስትሆይ ኪሩባዊ መንበር ለምሳሌ ወዘያውዶ ነደሳት የሚከበው ሻኩራ ጎበሩ የሳት የሚሆን ይህን እንደውም ልንገራችሁ በጣም ላብራራው። ኪሩቤል የተሸከሙት መንበር ወይም ዙፋን በማኅፀንሽ ወዴት ተተከለ? ወዴት ቆመ? እንዘንስቲ ታባላንቲ ቻ 3 ክንድ ከስንዝር ቁመት። አሁን ልንገራችሁ እስቲ የኪሩቤልና የሱራፌልን ነገር ታውቃላችሁ አይደለ? የማንን ዙፋን ተሸክመዋል? አታድክሙኝ። የማንን? እግዚአብሔርን። ግን ስንት መላእክት ይመስሏቸዋል? ኪሩቤልና ሱራፌል ስንት ናቸው? 2። ዴታ አይነት ጉድ ነው። እዚህ ደግሞ ነው 40 እንስሳት ሲባል ሰምታችኋል? የሥላሴን ዙፋን 16 ናቸው። 12ቱ ከውስጥ ናቸው። እዛ ውስጥ አትግቡ። ግን ያን የእሳት ዙፋን ተሸክመው ፊታቸውን ሸፍነው አቤት እንዴት እንደሚንቀጠቀጡ በዙፋኑ ፊት ከፊቱ መቆም አይችሉም። እና
በሐዲስ ኪዳን ግን ወደ ቤተ ክርስቲያን ገባ ስትሉ መንበሩ ላይ ማን አለች? ኧረ መልሱ። ጌታን አቅፋው እንደዚህ ያለች ስዕል አለና ካህኑ መስዋዕት አዲስ ሲሰዋ ፊት ለፊቱ ምን መሰላችሁ? ለምን እንደተደረገ ታውቃላችሁ? በኦሪቱ ታቦቱ ጋር የኪሩቤል ስዕል ነው፣ ስዕለ ኪሩብ ነው። በሐዲስ ኪዳን ግን ኪሩባዊ ሰረገላ ሆነች። ምን አይነት ሰረገላ? ኪሩባዊ ሰረገላ ማለት ኪሩቤል የሚሸከሙትን የእሳት ዙፋን ሳይሆን ዙፋኑ ላይ የተቀመጠውን አምላክ ምን አደረገችው? ተሸከመችው፣ አቀፈችው፣ አዘለችው። ስለዚህ አትበልጥም? ኧረ መልሱ ወካችሁ፣ ትበልጣለች። እናታችሁ እመቤታችሁ ናት። አዎ ለዚህ ነው ምን ይላል ሊቁ መሰላችሁ? አንቲ ተአቢም ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልቅ ያለሽ ካለ ለምን ጠይቁት። ለምን ስትሉት መልሳለሁ። አባ ጊዮርጊስ ነው። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽን አለ። ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታል። በምን ወበምጽናቲው ዘእሳት ይጼኑ መንበሮ፣ ዙፋኑን ደግሞ በእሳት ምሰሶ መንኮራኩር ይደግፋሉ። አንቲ ሰጾር ኪዮ በከርስኪ፣ አንቺ ግን ያንን አምላክ እሳት በማህፀንሽ ተሸከምሽው። እስቲ ተርጉሙልኝ። ውሃ ቀፍኪዮ በአብራክኪ፣ በምንሽ ታቀፍሽው? በጉልበቶችሽ። ውሃ ዘልኪዮ በዘባንኪ፣ በምን ሳዘልሽው? በጀርባሽ። ጎበዞቻው ግዕዝ ሰማያዊ ቋንቋ ነው። ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። ምኖችሽ? እነዛ እሳታውያኑ በእሳት ሰረገላ ተሸክመውታል። እሷስ በጉልበቶቿ ታቅፈዋለች። አቤት ድንግል ማርያም! ህየንተ ምጽናቲው ዘእሳት አእዳውኪ ኮና፣ በእሳቱ ምሰሶ ፈንታ እጆችሽ ሆኑ። ምኖችሽ? እነዚህ እኮ ዙፋኑን በእሳት ምሰሶ ደገፉ። ድንግል ማርያም ግን ዓለምን የሚደግፈውን ጌታ ሕፃናትን አልያ ወርዳቸዋል ብለው በመሃል እጃቸው እንዲደግፏቸው በክንዷ ደገፈችው። ክብር ለክንዷ፣ ክብር ለጀርባዋ፣ ክብር ለማህፀኗ፣ ክብር ለከናፍሯ፣ ክብር ለዓይኗ፣ ክብር ለአፍንጫዋ፣ ለሁለንተናዋ እልል ብላ አመስግናት፣ አትሰስት። እና በጣም ይደንቃል ነው ይሄን እሳት መሸከም። ይሄን እሳት ምን ማድረግ? መሸከም። በ5 ደቂቃ ትምህርቴን ልጨርሰው። እስቲ ከዋክብት በሉ እስቲ ከዋክብት ላይ ደግሞ እንመልከታት። ያሬድ እንዲህ ይላል፣ ይእቲ ተአቢ ማንስት፣ እሷ ከሴቶች ትበልጣለች። እሞሙ ለሰማዕት፣ የሰማዕታት እናታቸው፣ ወእህቶሙ ለመላእክት፣ የመላእክት እህታቸው፣ መድኃኒቶሙ ለነገሥት፣ የነገሥታት መድኃኒታቸው፣ አክሊል ንጹሕ ለካህናት፣ የካህናት ንጹሕ አክሊላቸው፣ ብርሃኖሙ ለከዋክብት፣ የከዋክብት ብርሃናቸው ካለ በኋላ ኮከብ ስርግው ሀበ ማርያም ሀደረ፣ ያጌጠ የተሸለመ የአጥቢያ ኮከብ የተባለ ክርስቶስ በማህፀኗ ተጸነሰ። እሷ ኮከብ ሆና እውነተኛውን ኮከብ አስገኘች። አክብራት። ኮከብ ናት ድንግል ማርያም። የአባ ዘመለኮት የተባለ አንድ ሊቅ አለ። የኪዳነ ምሕረት መልኳን የደረሰ በጥንት ጊዜ የቤተ ክርስቲያን ሊቅ ነውና ምን ይላል? ሰላም ለዝክረ ስምኪ ዘአስተማሰልዎ በኮከብ ሶበ ብርሃኖ ተከድኑ ጽልሙታነ ራእየ ሕዝብ ኪዳነ አምላክ ማርያም ወተስፋ መድኃኒት ዘአርብ ተናዘዘ ብኪ አኮኖ ህሊና ቀዳማይ አብ አመምገልነቱ ተሰደ በሐዘን ጹም። እስቲ አብረን እይታ በሉ እስቲ። አዞ እይታ የጨለመባቸው ብርሃኑን በተጎናጸፉ ጊዜ በኮከብ የመሰሉት ወይም ያመሳሰሉት ለሆነ ስም አጠራርሽ ሰላምታ ይገባል። በጣም ብዙ ትርጓሜ ያለው፣ እኔ ግን እዛ ውስጥ አልገባም። በጣም ብዙ ነገሮች አሉት፣ ግን በቀላሉ ላስረዳችሁ። በጣም እናንተ በምታውቁት የእመቤታችንን ስዕል ስትመለከቱ ትኩረታችሁን የሚስበው ምንድን ነው? ሁለት ልብ መጎናጸፊያ ሰማያዊ ከላይ ከውስጥ ቀይ ትለብሳለች አይደል? ቀይ ምንድን ነው? በእስራኤል ደናግል ቀይ ግምጃን ይለብሳሉ። እናቶች ደግሞ ሰማያዊ መጎናጸፊያ። እሷ ድንግልናን ከእናትነት እናትነትን ከድንግልና በመደረቧ ሁለቱንም ትለብሳለች። ግን በደንብ አድርጋችሁ ሰማያዊውን ስታዩ እላዩ ላይ ምን አለ? አረ በሞቴ ስለ ማርያም አይታችሁ አታውቁም እንዴ? እላዩ ላይ ምን አለ? ከዋክብት አሉ አይደል? አዎ ይሄን ነው አውቃ። ከዛ ብዙዎቹን ከዋክብት ተውና ደግሞ ትከሻዋ ጋር ሂዱ። ምን አለ? አንድ እዚህ ጋር ኮከብ አለ። ከዛስ እዚህ ጋር ግንባሯ ላይ ትልቅ ኮከብ ይሳላል። አንዱ ትከሻዋ ነው ግን አይታይም። በማን ተከልሏል? በልጇ ተከልሏል ማለት ነው። ምን ማለት ነው ይሄ?
ሶስቱ ከዋክብት የአብ የወልድ የመንፈስ ቅዱስ ምሳሌ ናቸው። የአብና የመንፈስ ቅዱስ ይሄስ የራሱ የወልድ ነው። ሁለተኛ በንጽሐ ሥጋ አንድ፣ በንጽሐ ነፍስ ሁለት፣ በንጽሐ ልቡና ሶስት። ተመልከቱ። ስለዚህ ኮከብ ልዑል እንደሆነ ድንግል ማርያምም ምንድን ናት? ልዕልት ናት። ኮከብ ብሩህ እንደሆነ ድንግል ማርያምም በሃይማኖት በምግባር በንጽህና በቅድስና የበራሽ ናት። ኮከብ ውብ እንደሆነ ድንግል ማርያምም ምንድን ናት? ኧረ መልስልኝ። የተዋበሽ ናት። ሰላም ለአዕይንትኪ ዘተመሰለ አብያዕ ዘለፊ ጽማ ትእዛዘ። እንደ ሔዋን አይን አይደለም። አይኗ ምንድን አይነት ነው? እንደ አጥቢያ ኮከብ የሚያበራ ነው። የሔዋን አይን የጨለመ አይን። እንኳን በኮከብ ልንመስለው በጨለመ አይን ነው የምንመስለው። የድንግል ማርያም አይኖች ግን የሚነጻጸሩት ከማጋ ነው? ከከዋክብት ጋራ ነው። ኮከብ ደማቅ እንደሆነ ድንግል ማርያምም በንጽህና በቅድስና የደመቀች ናት። ከዋክብት አቅጣጫ እንደሚመሩ ድንግል ማርያምም በሃይማኖት በምግባር ምንድን ናት? የመራች የመከረች ወደ ልጇ የምታደርስ ናት። ኮከብ ከኮከብ አይበልጥም። በዳያሜትር በሉት በማስ በሉት በክብደትን በመጠን ወዘተርፈ አንዱ ኮከብ ይሄ ይስ ክብሩ እንዳለ ከከዋክብት ሁሉ ይልቅ ታላቅ ኮከብ ሆና የተገለጠችው እሷ ማን ናት? ድንግል ማርያም ናት። ኮከብ ሆና ደግሞ እውነተኛውን ኮከብ ኢየሱስ ክርስቶስን ወለደችልን። ደስ ይበላችሁ። ኮከቡን አሳየችን። ሰብአ ሰገል መጡ። ከዛ በኋላ ምን ብለው? አይቴ ሃሎ ዘተወልደ ንጉሥ አይሁድ፣ የተወለደው አይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ። ኮከቡን በምን አይተን መጣ? በምስራቅ። ለጊዜው ኮከቡን በምስራቅ አይተዋል። ፍጻሜውስ ከአማናዊት ምስራቅ ማን ተወልዷል? እውነተኛው ኮከብ ተወልዷል። ደስ ይበላችሁ። አስሰው አገኙት። ስለዚህ ኮከብ ክርስቶስን ያገኘንባት ምስራቃችን፣ እውነተኛውን ፀሐይ ክርስቶስን ያየንባት ያንጸባረቀች ጨረቃችን፣ ፀሐዩን ያሳየችን ሰረገላ ፀሐያችን በአንድ ላይ ስሟ ማነው? ኧረ አይሰማም። ኧረ መስቲበል ወጥሮተ ድገሙት። አይዟችሁ። ማር ይላል አይደል? እልል ብላ እንደ ኤልሳቤጥ ሰላምታሽ ድምፅ በጆሮ የመጣ ጊዜ። ስለዚህ ኦርቶዶክሳውያን ምዕመናን አሁን ድንግል ማርያምን በምን አየናት ማለት ነው? በፀሐይ በጨረቃና በከዋክብት። በቃ ለዚህ ነው ሕርያቆስ ምን አለ? በመኑ በአምሳለ መኑ ናስተማስለኪ፣ በምን መስልሻለና። ሊቃውንት ምን አሉ? ከፍ ብለን በሰማይ ያሉ፣ በፀሐይ በጨረቃ በከዋክብት አዎን፣ ዝቅ ብለን ደግሞ በወርቁ በዕንቁ አዎን። ድንግል ማርያም እኮ እንከን የለሽ ናት አይደለ? ምን የለሽ ናት? ስለዚህ ዘካርያስ የመጨረሻ ጥቅሴ ነው። ዘኩለንተሃ በሉ እስቲ፣ ግዕዝን በሉ እስቲ። ዘኩለንተሃ ወርቅ፣ ሁለመናዋ ወርቅ። በቃ ሁለመናዋ ምንድነው? ድገሙት። ሁለመናዋ እናንተ ወርቅ ትላላችሁ፣ እኔ ደግሞ ላብራራው። 9 ወር ከ5 ቀን አምላክን የተሸከመ ማህፀኗ በልበልበል ኪሩቤል ሱራፌል በፍርሃት ሆኖ ዙፋኑን የሚሸከሙትን አምላክ ያዘለ ጀርባዋ፣ እሱን የታቀፈ ክንዷ፣ መጋቢ ዓለማት ፈጣሪ ዓለማት ክርስቶስን ያጠቡ ጡቶቿ፣ ሰማይና ምድር ከፊቱ የሚሸሹለትን ጌታ የሳመ ከናፍሯ፣ እግዚአብሔር ወልድን ለመጀመሪያ ጊዜ ያዩ አይኖቿ፣ የቅዱስ ገብርኤልን ብስራት የሰሙ ጆሮቿ፣ የአምላክን መዓዛ ያሸተቱ አፍንጮቿ፣ እሱን የሳመ ከናፍሯ፣ ከሱ ጋር የተነጋገሩ ቃሎቿ፣ አምላክን የታቀፉ እጆቿ፣ አይሰማም ለአምላክ ያገለገሉ ጉልበቶቿ፣ ከሱ ጋር የተመላለሱ እግሮቿ፣ ሃይማኖቷ፣ ምግባሯ፣ ንጽህናዋ፣ ቅድስናዋ፣ ትዕግስቷ፣ ፍቅሯ፣ ርኅራኄዋ ወርቋ ድንግል ማርያም ወርቅ ታደርጋችሁ እናንተ ነው ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ከእውነተኛው ፀሐይ አማናዊ ጨረቃ ናትና ትለምንልን። በረከቷ፣ ረድኤቷ፣ ጣዕመ ፍቅሯ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።